ኦኬ ደረቴን ገልብጬ እጠየቅበታለሁ። ግን እኔ ከመጠየቄ በፊት የምንጠይቃቸው ነገሮች ስላሉ ገና ይለፍልፉ። እነሱ ገና ናቸው፣ በደንብ ይለፍልፉ። ገና ትዝ ሲላቸው የዘረፉት ትዝ ሲላቸው ነገ ተጠያቂ መሆናቸው ትዝ ሲላቸው እንደ ልባቸው የሚዘርፉት እንደ ልባቸው የሚሮጡበት ኦሮሚያ ስለሌለ ሲዘርፋቸው ማን አባሽን እንዲያነሱልሽ ፈለግሽ? ታዲያ ሄደች ደዛ ማን እንዲያነሱልሽ ፈለግሽ? ግንባር ቀደምኛ አፈር ከደም ያበላቸው ሚዲያ ላይ እኔ መሆኔን ትረሻዋለሽ እንዴ? አንቺ የዛኔ ድክ 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 ስትይ እኔ የምረሳ ሰው ነኝ? ባያነሱኝ ነው የሚገርመኝ። ባያነሱኝ ቅር ይለኛል። ባያነሱኝ በጣም ቅር ይለኛል። ለዘላለም ገና ይሰግዱልኛል እኮ አልኩሽ። ይሄ እኮ ፍርሃት እኮ ነው እንደሚያደርጋቸው። ትዝ ሲላቸው እሷ እኮ ናት ይህንን ሁላ። እናንተ ጀግናችን ባትሉኝ እነሱ በሌላ በኩል ስለኔ ጀግንነት እየገለጹልሽ ነው። የምን አባሽ ድምፅ ነው? ሞቻለሁ ታሰሩ ያለው ድምፅ ብትሆኝ እንዳያነሱኝ እንድትከለክ ያንሱኝ ገና ሪ ያለው ቀረቆርታለ። ዊ እሷ እኮ ማለት ደም ጠጭ ናት እኮ። እሷ እኮ ማለት እኮ ሻምፓኝ የከፈተች ናት። እሷ እኮ ማለት እኮ እኛን ጉድጓድ ውስጥ ያስገባች። ትክክል ነሽ። አዎ ትክክል ነሽ። አንቺ ጉድጓድ ውስጥ ገብተሽ ያ እኔ ደግሞ ከጉድጓድ ወጥቼ እዚህ ጋር ቁጭ ብዬ ታይኛለሽ። እያየሽኝ ነው አምሮብኝ። አንቺ ታልቅሻለሽ፣ እኔ እስቃለሁ። ይሄ ነው ልዩነታችን። ምክንያቱም 27 ዓመት አልቅሰናል። ከዛ በፊትም አልቅሷል ቤተሰቦች። የዛሬ ግን ልክሽ የሚያሳዩሽ ልክሽ ለሚመጣው ነገር ደግሞ እኛ ተቀባዮች ነን። ችግር የለብኝም። አምኜበት ያደረኩት ነገር ነው። በጣም ኮርቼ ነው የምሞትበት። ኮርቼ የማዘር መሰልኩሽ። እንዳትረሽ። አንድ ትልቁ ነገር የወረስኩት ነገር ምን እንደሆነ ልንገርሽ። ከነሱ ምን እንደሆነ ታውቂያለሽ? በእውነት መቆምን፣ ባመንበት መቆምን፣ ለእውነት መኖርን ያስተማሩኝ እኔ ለሆዳምነት ሳይሆን። ገባሽ? እኔ መቼም ከእናንተ ጋራ አላማዬን ያደረግኳቸውን ነገሮች ማንነቴን ሽጬ ከአንቺ ጋራ መቼም እንደማልቆለት እኔ ባልኖርላችሁ እዚህ ሚዲያ ላይ ደስተኞች ናቸው። በጣም ደስ ሌሎቹ እኔ አለው እስቲል አሁንም አለው። ኦኬ ለእናንተ ደግሞ መድኃኒታችሁ ነገም እውነቱን ልንገርሽ አይደለ ዛሬ ብቻ አይደለ ያ ነገም በአንቺና አንቺን መሰሎች በኩል መቼ ማፌ እንደማልዘጋ ነው ልነግርሽ። ትፈሩኛላችሁ። ምክንያቱም እኔ ነኝ ላስነሳው የምችል። እንደዚህ አይነት ነገር ሌሎቹ ኦሮሞች አያረጉትም። ነገም ቢሆን ታሪክሽን አብረ የኖርኩበት ያደግኩበትን በድፍረትም ቢሆን በእውቀት ልነግርሽ የምችለው እኔና እኔ ለእናንተ መድኃኒታችሁ እኔ ስለሆነ ስለማውቃችሁ። ስለዚህ ይፈራሉ። እኔን ይፈሩኛል። ከጀዋር ይልቅ እኔን ይፈሩኛል። ለመሰላችሁ እነሱ እኔ ምንም የምፈልገው የማስተዳድረው ወይንም ደግሞ ስልጣን ላይ ይወጣል ወይም ነገ በዚህ በኩል አገኛለሁ ብዬ ያ ይህ ነገር ስልጣን ላይ ብወጣ እንደዚህ ነገር ያስከለክለኛል ምናምን ነገር ብዬ እማላወራቸው እማልናገራቸው እማልደፍራቸው ነገሮች የሉ። ገዳይ ናችሁ ስላችሁ ገዳይ ናችሁ። ኦኬ ገዳይ ብቻ አይደላችሁ፣ አስቀያሚ ጨካኞች ናችሁ። አስጠሊታ ጨካኞች ናችሁ። ይሄኔ ቆንጆ አስቀያሚዎች ናችሁ። ስለዚህ አንድ ሰው ይሄ ሲነሳበት ያማዋል። ላነሳ የምችለው ደግሞ እዚህ ሚዲያ ላይ ከማናቸው ሁሉም ዛሬ ቂጡን ገጥሞ ስለ ትላንትናው ጥያቄ ረስቶታል። ትላንት የነበረው ነገር ረስቶት በይቅርታ ከነ ፕሬዚዳንታችሁ ጭምር ከአብይ አህመድ የሚባለው ሰው ጭምር የነገን በይቅርታ እንለፍ፣ አብረን እንኖር። አብሮ መኖር የሚቻለው ወንጀለኞች ሲቀጡ ብቻ ነው። ይሄ ደግሞ የኔም የመሮም ኢቭን የዘመነ ካሴም ጥያቄ ነበረ ድሮ አለቅ ያ ወንጀለኞች ለፍርድ መቅረብ አለባቸው። የዛሬ 30 ዓመት ሲገዙ ሲዘርፉ ሲገሉ የነበሩት ስንል ይመጡና ዛሬስ የሚገደለው ተገደልኩ ካልሽ አሁን መክሰስ ትችላለሽ። ልክ እንደኔ ዛሬም የሚገልሽ ካለ አይ እናጣጣው የሚባል ነገር የለም። ይሄንን ደግሞ የምጠይቀው እኔ ስለሆንኩኝ ያ የነ አዜብ የነ ደብረጽዮን የነ ሌቦቹ የወያኔ አህደ ወያኔ ክሊተ ወያኔ አይደለም፣ ሰለስተ ወያኔ አይደለም፣ ወይ ቴዴፍ አይደለም። ልጆቻቸው ቤተሰቦቻቸውም ተጠያቂነትን ስለማይፈልጉ እኔን ማየት አይፈልጉም። እኔ ደግሞ አልለቃችሁም። ብሞት
ነገ ይህንን ጥያቄ የሚያነሳ ይላችሁ። አሁን ምን ይላል? አርሲ ማን ነው የሚገድለው? ምን አገባኝ ስለሱ? ምንም የሚያገባኝ ነገር አለ? ምን አገባኝ? እኔ የሚያገባኝ ትላንትና ስለተገደለው ቤተሰቦቼ፣ ትላንትና ስለተገደለው ነው። ስለሱ ነው የሚያገባኝ። ዛሬ ተገድያለሁ ካልክ ጠይቅ፣ መጠየቅ ትችላለህ። ስለዚህ ይችን ነገር ደግሞ ስለማልተዋችሁ፣ ይሄ ትኩሳታችሁ ደግሞ እንዲነሳ ስለማትፈልጉ ታብዳላችሁ እናንተ። ይሄ መንግስት ራሱ አይፈልገውም፣ ይሄን አይፈልገውም። ቢዚ ነው የሚሆነው። እኔ ደግሞ አለቃችሁም እኮ አልኳችሁ። ተጠያቂ ናችሁ። ለዛሬው መሞት፣ ለዛሬው እዚህ ጋር መሆን አንደኛው እናንተ ናችሁ። ተጠያቂ ናችሁ። ያማማ ማላዲቨር እስቲ እዛች ሀገር ላይ አንድ ነገር ይሁንና እኔ እዚህ ጋር ዝም ብዬ ልታይኝ። ታፕ አርጉ ጋይስ። ዋርኒንግ መጣ። ያ ረቢ ጌታዬ፣ ያ አላህ፣ ያ ረቢ ጌታዬ። ጋይስ ዋርኒንግ መጣ። ምንድነው ማዳምጥሽ? አንቺ ሙጃ ምን ፈልገሽ ነው? ጋላሪ ሙይ ምን ልታወሪ ነው? ስሚ አንድ ነገር ልንገርሽ። ዩአር ቡልሽት። ይኸውልሽ ዛሬ የዛች ሀገር ትንሽ ጮራ መብራት ለእኛም እያበራች ነው። አረ መጣሁ፣ እኔ መጣሁ፣ ፓፓዬ መጣሁ። ቆይ ልጨርስ። አይባልም፣ ይባላል። ልንገርሽ፣ ይባላል። ጋላሪ ሙዬ ብዬሻለሁ። ጋላሪ ሙዬ። ይኸው ስሚ፣ አዳምጭ። ገባሽ? አንዳንድ ጊዜ ያልገባሽ ነገር ልንገርሽ። ከፋም ለማም ተሰቀለም ወረደ ሰላም ነኝ። አሁን ሰላም ነኝ። ብጮም እሰማለሁ። ታዳምጫለሽ? ብጮም እሰማለሁ። ትላንት ሌላ ነው፣ ዛሬ ሌላ ነው። ህይወት ሂጂ አንቺ ራስሽ ውጪ ራስሽ አትቃጠይ። ሁሉም ልንገርሽ ልክና ልክ አለው። ኦኬ አትሊስት ብንጣላ መሀላችን ሽማግሌዎች አሉ። መግባት አይቻልም። አሁን በቃ በር ተዘው መግባት አይቻልም። ጨፍሪ ስምሽ ተንቆርቆሪ በይ። ሰላም መኮንን እስቲ ተይኝ እስቲ። እኔ አሁን ሊሄድ ነው። ተይኝ፣ ልብሴን ላስተካክልበት። አሁን ሊም ያለው በነገራችን ላይ ገና ታሪያለሽ። ምክንያቱም እኔ አሁን ቁንጥር ባልብል አይደለም የምገባው። ቢሾፍቱ ላይ ትልቅ ኤርፖርት ላይ ትልቅ መሬት ገዝቻለሁ። ምን አባሽ ታመጫለሽ? ምን አባሽ ታመጫለሽ? ቁንጥር ሰላም የምትባይ ሴትዮ ሊሚ አለው እዛ ታይኛለሽ። ሀገሯ መግባት ማን አባሽ? አንቺም ገብተሻል አይደለ እንዴ? ኦኮቴ ውዶሃ ደቂ አራው እንዳንቺ ተበድሬ ልግባ? ዝም ብዬ ምንም ይዤ ልግባ? መሬት ወስጄ መሬት ሽጬ የኦሮሞን መሬት ሽጬ ባንክ አድርጌ ኖ ብር ነው ይዤ የምገባው። ገንዘብ ነው ይዤ የምገባው። ገንዘብና ንብረት ነው ይዤ የምገባው። ዊዛውት ነቲንግ። የእናትሽ ጊዜ ይሰጥላቸው። የዚህ ጊዜ ስጭ። እንዲህ ራሳቸውን ዘመድ አድርገው እኔን ባዳ አድርገው እኮ እንዱ ግርም እኮ ነው እኮ የምትሉኝ እኮ እሷ እኮ ማለት እኮ ኦሮሞ ማት ይጠቅመኝ ለሰር ጁንቶ ይግባብሽ። ኦሮሞ የሚጠቅመውንና የማይጠቅመውን ያውቃል። አንቺ ብለሽው አይደለም። ኦኮቴ ትላንትና ጌሽ እኮ እንዴት አድርጎ ትላንትና ፎን ኦሮሞ። በነገራችን ላይ ልንገራችሁ፣ ኦሮሞ ብር አይሰጣችሁ። ለምንድን ነው ታውቃላችሁ? እድሜ ለእናንተ ብር ስለከለከላችሁት ኦሮሞ ሀብት ውስጥ እንዳይገባ ስላደረጋችሁት እውቀት ነው ኦሮሞ ይዞ ያለው። ገና ነው። በነገራችን ላይ ይሄ እዚህ ላይ ኦሮሞ ጊፍት አይሰጥም። እንኳን ለእናንተ ለእኔም አይሰጠኝም። ይሄ ውሸት ነው። የኦሮሞ ጊፍተር አለ ግን የሚባል ምንድን ነው? ጠርቅስ የምትጠብርቅስለ ነው። የለንም፣ ገና ነን። የትኛው ሀብት ውስጥ የቀላቀላችሁት ነው? ኦሮሞ ሀብት ውስጥ ብትቀላቀሉ ኖሮ ተመንቀራችሁ ትሄዱ ነበር እንዴ?
ኖ ሀብት ውስጥ አልቀላቀላችሁትም። ኦኬ ሀብት ውስጥ እንዳይገባ ስታደርጉት አንገቱን ደፍቶ በድህነቱ ትምህርቱን ነበር ሲማር የነበረው። ዛሬ የኦሮሞ ደንቆሮ የማታገኙት ጥሩ ነገር ነው የሰራችሁ። በነገራችን ላይ ባለውለታ ነው የሆናችሁት። ኦኬ ባለውለታ ነው የሆናችሁት። ምክንያቱም እንዲማር ነው። እንዲያውም አሁን እየተማር አይደለም፣ እንዲማር አንገቱን ደፍቶ እንዲማር ትምህርቱ ላይ ትኩረት እንዲያደርግ እንዲሮጥ ነው ያደረጋችሁት። ዩሲ ዛሬ ኦሮሞ ሀብቱ ትምህርቱ ነው፣ እውቀቱ ነው። ሁል ጊዜ ተማር የሚልህ ለዛ እኔ ራሴ አንድ ነገር በቃ ኖሌጅ ፈርስት ኖሌጅ እንደሆነ እንዳምን ያደረገኝ የቤተሰብ ነው። ሉክሰስ የሆነ ነገር ብንሆነው ደንቆሮ ነበር የሚሆነው ይሄ ህዝብ። እንዲያውም ብዛታችንም ማለት ደንቆሮ ነበር የምንሆነው። በጊፍት ምን የተናገርኳቸው የራሴ እዚህ ውስጥ የማውቃቸው ሰዎች ነው። ፈርስት ኤኬን የተናገርኩት እኔ። ኦኬ ያ ምድር ላይ ያለውን ኦሮሞ አይደለም። ምክንያቱም እዚህ መስጠት ሲችል ለምን አይሰጥም የተናገርኩት የራሴን ሰው ነው። ኦኬ ሶ አሁን ኦሮሞ ጊፍት አይሰጥም ስለሌለው ቢኖረው ኦሮሞ ነፍሱን ይሰጥሻል። ግን እውነቱን ልንገራችሁ አይደለም የለውም። የት የሰጣችሁ ነው? ገና እኮ ቀና ማለት እኮ ነው። ገና እኮ ይሄ ቤተሰብ ይሄ ኦሮሞ እኮ ወደ ሀብቱ እንኳን በቁጥር እኮ ነበር እኮ የኦሮሞ ሀብታም። እኔ አሁን ወደ ፖለቲካውን መግባት ወይ ምናምን እኔ ታሪክን ስለምነግራችሁ ነው የምትጠሉ። እኔ አንደኛ መሽገር እማረሳ ሴት ነኝ። በፍጹም ማረሳም ነኝ። ልንገርሽ ወለጋ ነኝ ስለ ዝም ብዬ አይደለሁም። እግዚአብሔር ምስክሬ ነው የምልሽ። አንድ ከነሱ የወሰድኩት ነገር ምንድነው? አረሳም፣ ነገርን አረሳም። አንድ በእውነት እንድቆም ማለት የዛ አካባቢ ሰዎች እንደዚህ ናቸው። ኦሮሞን በሀብት እንዲደራጅ እንዲዳብር አላደረጋችሁትም። እንዲደራጅ አላደረጋችሁትም። ማን አባህና አሁን እየዘረፋችሁ ነው የምትለው? 64 ማን ነው ከማን የሚዘርፈው? ብንዘርፍ እኮ ያንተን እኮ አይደለም እየዘረፍን ያለ ነው። እንኳን ዘረፍን የሀገራችንን የዘረፍ ነው። አንተም ስትዘርፍ አይደለ እንዴ ኖርከው? ማንም ይዘርፈው ቢዘርፉም የራሳቸውን የዘረፉት አንተ ቤት መጥተው አይደለም የዘረፉት። እውነቱን እንነጋገር ከተባለ ልንገራችሁ፣ ቢዘርፉም ያለ አግባብ ቢወስዱም ምን ቢሉም የሚጠይቃቸው ህዝብ ነው፣ አንተ አይደለም። አንድ ሁለተኛ ነገር ቢዘርፉም የእናታቸው የአባታቸውን ማህረብ የሚፈቱት ያንተን አይደለም። ጎጃም መጥተው ጤፈን አልወሰዱብህም። ጎንደር መጥተው ምን አለ ጎንደር ሰሊጥ ነው ምናምን አልወሰዱብህም። ትግራይ መጥተው ወርቅህን አልወሰዱብህም። ቢዘርፉም የእናታቸውን ቡና የቤተሰቦቻቸውን የቦረናን ማዕድን የቦረናን ድንጋይ ቢዘርፉም የአርሲን ገብስ የሐረርጌን ፍየል ከብት ማን አባ ነው ያንተን የዘረፈው? ነው እናገራለሁ። በደንብ አድርጌ ነው የምናገረው። ዘረፉ ለማለት መጀመሪያ ያንተ ሀብት መሆን አለበት። እንኳን እነሱ አንተ ራስህ ስንት ዓመት በሙሉ እኮ እየዘረፍክ እኮ ስዊዘርላንድ ያስበላህን አንተ ያ ዘርፈ ወደ አገር ላይ ምክንያቱም እንደ ሀገራችሁ ራሱ አልቆጠራችሁትም ሀገሪቷን ማለት ነው። ዘርፋችሁ ስዊዘርላንድ ያስበላችሁን እናንተ ብር አስቀምጣችሁ ኃይለ ሥላሴ ስንትና ስንት ሚሊዮን ዶላር አስቀምጦ ስዊዘርላንድ ውስጥ የተበላው አትሊስት ዘርፈ ወይ በቤተሰብህ ወይ እግዚአብሔር ምስክሬን እኮ እኔ የእውነት ነው የምናገረው። ሰው ዘርፎ ሀገሩን ያለማል። ዘርፎ ሀገሩ ላይ የሆነ ነገር ይከፍታል። እናንተ እኮ ዘርፋችሁ እኮ ዱባይን አሁን ራሱ ዘርፋችሁ እኮ ዱባይን የልብስ መሸጫ ነው ዘርፋችሁ። ውጭ አይደለም እንዲ ያላችሁት። እናውራ ከተባለ እኔ አሁን ወደማልፈልገው የቆሸሸ ታሪክ ውስጥ ልታስገቡኝ ነው። ማነው ዛሬ ብር እያሸሸ ዱባይ ላይ ሲፈልግ ጊፍተር፣ ሲፈልግ የልብስ ሱቅ፣ ሲፈልግ የሞባይል ሱቅ ሲፈልግ ማን ነው? እንተዋወቃለን እኮ ማናውቅ መስሏችሁ ነው? ማነው ቤልጅየም ውስጥ ብሩን ታይላንድ ውስጥ እየዘራው ያለው? ማንም የኛዎች ውስጥ ቢዘርፉ ግፋቢል ፎቅ ቢሰሩበት ግፋቢል ኦሮሚያ ላይ የሆነ ነገር ቢያደርጉበት ግፋቢል ለእናንተው ሴቶች 60 መኪና ደግ አደረጉ። ሀብዛ ግን የሀገራችን ሀብት ለሀገራችን ነው፣ ወደ ውጭ አልወጣ። ገባችሁ? ኖ እውነቴን ነው የምልህ 6-4 እውነቴን ነው የምልህ። አይደረግም እያልኩኝ አይደለም። ሶሪ አይደረግም፣ አጭበርባሪ አይጠፋም እያልኩኝ አይደለም። እናንተ አላችሁ አይደለ እንዴ አንኖርበትም ሀገራችን አይደለም ብላችሁ ያ እንደ ሀገራችሁ ሳታዩ ሀገሪቷን ምን ነው ባንኩ እኮ ሲረከብ እኮ ይፋ እኮ ይታወቃል። 0 እኮ እችን እኮ ስለምናገርኩ ነው እነዚህ ደንቆሮች የሚጠሉኝ አልኳችሁ። የብሔራዊ ባንክ እኮ በዜሮ እኮ ነው በዜሮ
የሰራችሁትን ፎቅ ራሱ ጠቅልላችሁ እንደ ምንጣፍ ጠቅልላችሁ እኮ ይዛችሁት ብትሄዱ እኮ ወደ መቀሌ ደስተኞች ነበራችሁ። እናንተ ደስተኞች ነበራችሁ። አልጠቀለል ኮንዶሚኒየም ቤቱን በሙሉ ምን አድርጋችሁ ነው ያስቀራችሁት? ያ ምን አድርጋችሁ ነው ባለቤት አልባ? ስንት ፎቅ ቦሌ ላይ ባለቤት አልባ አድርጋችሁ አይደል ያስቀራችሁት? ባዶ አድርጋችሁ አይደል እንዲያስቀራችሁት? ኖ ኢትስ ኦኬ። መውደድ አለመውደድ ሳይሆን አንዳንድ ጊዜ ልንገርህ አይደለም እውነቱ እውነት ነው ብለን ማውራት አለብን፣ መነጋገር አለብን። ይሄንን ስለምነግራችሁ የእናንተ መድኃኒትም ስለሆንኩኝ ያ እንዲደብቅላችሁ ስለምትፈልጉ ኖ እንደዚህ ነገር አልደብቅም፣ ነገር አልደብቅላችሁ፣ ያ አልደብቅላችሁ። እኔ ደግሞ ከራሴ አንጻር ደግሞ ሲሄድ በአሁኑ የሞተ ቤተሰብ የለኝም። ልጄ እንደ ልቧ ወጥታ ነው የምትገባው። ያ እናቴ ወጥታ እንደ ልቧ ደስ ብሏት ነው የምትገባው። ተከብረን ነው የምንኖረው። ቀበሌ ስትሄድ አካም ስትላቸው አካም ሀደኮ ተብላ ተከብራ ነው የምትኖረው። በቃ አያገባኝም። እኔ አሁን ደስ ብሎኛል። አትሊስት እናቴ ወጥታ መግባት ትችላለች። አክስቶቼ ወጥተው መግባት ችግር የለብኝም። ያ ልጄ ተከብራ ወጥታ መግባት አያገባኝም። ቻው አያገባኝም። በቃ አያገባኝም። ሁላችንም ደስተኛ ላንሆን እንችላለን። ሌሎቻችን ግን ደስተኞች ነን። አያገባኝም። ደስተኛ ነኝ። ባይ ቻው።